ገልቱ ነው። አሁን የአማራ ትግል ገልቶች የሚመሩት ነው። ስለዚህ አማራ መንቃት ያለበት ክልሉን ከትግርኛ ተናጋሪ መንጠቅ ነው። ስለዚህ የነዘመነ አካሄድ ያፋባን የትም አይደርስ። የትግሬ ፈረሶች ናቸው ብያቸዋለሁ። እኔ ስናገር ውሸት ነው ብላቸዋል። ዛሬ ግን እነሱ መሪ ነን ብሎ መጣ። ታዲያ ለምን አታፍሩም? እዚህ ውስጥ ያላችሁ እና አስረስ አይሰሩም እነዘመነ ስትሉ ነበር። ዛሬ ዘመነ ካሴ የጥምረቱ ኃላፊ ነኝ ብሎ መጣ፣ መግለጫ ሰጠ በእንግሊዘኛ። ይሄ ሁሉ አሁን ከባዶ እግር ጀምሮ ምን መልስ አላችሁ? ትናንትና እስኪ ማህተም አምጡ ውላቸውን አምጡ ትሉ ነበር። ዛሬ የጽምዶ ደጋፊ ነኝ ብቻ ሳይሆን መሪ ነኝ ብሎ መጣ ዘመነ ካሴ። እና እኔ ትክክል ነበርኩ አይደለም? እናንተ አማራ ልናረጋቸው አንችልም። የእንኩሮ ስር ፖለቲከኞች ናቸው። ኑስማ በጉን መልሰው እንደሚለው የገበሬ ልጅ ማለት ወረዋ እያለ የእንኩሮ ስር ፖለቲከኞች ናቸው። እነዚህ የእንጀራ ፈቅፋቂ ፖለቲከኞች ናቸው። እነዚህ መሀይም ናቸው። ከሰፈራቸው አልወጡም። ጎጃሜ ከሰፈሩ አልወጣም። ጎንደሬ ከሰፈሩ አልወጣም። ሸዋና ወሎዬ ከሰፈራቸው አልወጡም። አማራ ወደ ከፍ ወዳለው ማማ አልተሸጋገሩ። የሰፈር አድናቂ ነው አሁን የጎጃም ትግል። ጎንደር ጠል ነው፣ ሰፈሩን ነው የሚያደንቅ። ዘመነ ይላል ጎንደሬው፣ ዘመነን ይጠላል፣ ሰፈሩን ያሞግሳል። ወሎዬው እስክንድርን ይጠላል፣ ምሬን እንትን ይላል። የነ ምሬ ባክግራውንድ ሲታየው ምንም አይደሉም እኮ አረቄ ሸጡ የነበር ስደተኛ ተጠርዘው የመጡ ምናምን ጀግንነት ውሸት እኮ ነው። አይዋጉም እኮ ዘመነ ተዋግቶ ተኩሶ ማያውቅ። እነዚህ እኮ ማፈሪያ ናቸው። ዘሪውን የሚባል ከባድ መሳሪያ ሰራን ብለው ደንበጫ ጎታ እንጂ እንዴት ሚሳይል ይሰራል ጎበዝ? ይሄ እኮ ይሄ አሁን እኮ ይሄ ምኒልክስ በላይ እዚህ ያሉት እኮ ሊያታሉ። ቴዎድሮስ እዚህ ያለው ጎጃም ጎንደሬው ሊያታል። አፋባን አየው እንዴት እንደሚያታል። አሳምነው እዚህ ያለው ሸዋን ለማታለል ነው ወሎዬው። ምኒልክ እዚህ ያለው ወሎዬው ሸዋን ሊያታልል። በላይ እዚህ ያለው ጎንደሬው ጎጃሜን ለማታለል። ሁሉም ውሸት ነው። በዋትስአፕ ክሬት የተደረገ ድርጅት ነው። አፋጎ ምናምን የምትሉት 2 ሚሊዮን ጦር አለን ብለዋል። ይሄ ጦር እኮ ካላቸው ለምንድን ነው ደቡብ አፍሪካን ያላዙት? የነ ዘመነ ካሴ የጥጃ ፖለቲካ፣ የጥጃ ስር የጥጃ ጠባቂዎች ፖለቲካ፣ የእንጨት ፈላጮች ከኛ ፖለቲካ ብልመድ አለባቸው። እነ ዘመነ ካሴ የእንኩሮ አንኳሪ ፖለቲከኛ ነው ዘመነ ካሴ። ነገ ሚኒስትር አድርገውኝ የሆነ ነገር ወልቃይትና ራያን ሰጥቼ ፈርሜ የሀገር መሪ አድርገውኝ እነሱ ከስራ አድርጌ ሀብታም ሆናለሁ ብሎ ስላሰበ ያ ደግሞ ጎንደር እያለ አይሆንም። አስረግጬ ነው የምነግርህ። ለዘመነ ካሴ ቆርጠህ ላክለት እና ለተከታዩ ለዚህ ደንቆሮ ጠቅላላ ተከታዩ ጎንደር እስከታጠቀ ድረስ ትግራይ አይመጣም። ጎጃሜ እስከታጠቀ ድረስ ወልቃይት ራያ አይሄድም። ወሎ እስከታጠቀ ድረስ መተከልና ቤንሻንጉል አይሄድም። እመንን አማራ አንድም። የነዘመነ ካሴ የእንኩሮ ስር ፖለቲከኞች የሸርሙጦች ፖለቲካ ነው ባይዘው። በጠቅላላ ሴተኛ አዳሪ ናቸው ብታዩዋቸው። የማያፍሩ ወስከንባ ይዘው ለትግሬ የሚደንሱ ሴቶች እያየን ነው። አስረግጠን እየነገርናቸው የነዘመነ ካሴ ትግል አንድ ቀበሌ መያዝ የምልክ ቤተመንግስት መያዝ ማለት የነ ደብረ ጽዮን ፖለቲካ ነው። ዘመነ ከየትም አላመጣው። ስለዚህ ጎጃሜ ከስሯል፣ ክልሉን አውድሟል። ዘመነ እያለ ቂጡን እየተለመጠ አሩን እየበላ ፋኖ ራሱ እየተገዳደለ ነው። ወሎ የራሱን አክስሟል። ራያን እየሰጠ ነው። አብይን ጠላለው ወልቃይት ዘበን ይጠብቅልኝ የሚባል የአማራ ትግል የለም። ሁለቱ ጠላት ነው። አንዱን ቀለል ያለውን ጠላት ወይ ትደግፈዋለህ ወይ ደግሞ ዝም ትለዋለህ። ከባዱን ጠላትን ታጠፋዋለህ። በተለይ ክልሉን በጋራ መያዝ ያስፈልጋል። ስለዚህ የዘመነ ካሴ ንጉስነት ከስሯል። ራስ ዘመነ በለው ቂጥ ዘመነ በለው የትም አይደርስ ብዬ ነበር። ጎጃሜ ተንጨርጭረ አንገትክን ገመድ ታስገባ ይሆናል እንጂ አማራ ልትሆነች። የዘመነ ካሴ ትግል የወደቀ ነው። መጀመሪያ ትግሉ ለትግሬዎች እንዲሸጥ የተደረገው ዘመነ ሰርጎ ሲገባል። ደብል ኤጀንት ነው። ካልተሳካ ደግሞ ከአብይ ጋር ተደራድረው ይመጣሉ። ይሄንን ታዩታላችሁ። ያ ሁሉ አማራ አልቆ ያ ሁሉ ክልል ወድሞ ታርቆ ይመጣሉ። ጅል ነው። አማራም ኦርቶዶክስ ይከተላቸው። ባንዳ ነው።
ለአንድ ቀን ዳቦ መብላት ነው የፈለገው። አሁን ትግሬ ይዤ ምን ልምጣ የሚለው እኮ ቸግሮት ቂጡን አኮ በላ ቅማል በለው ማዳበሪያ አጣ። በቃ ትግሬም ቢመጣ ቢገዛኝም ቢጨፈጭፈኝም ለአንድ ቀን በልቼ ቁርጥ ልደር ነው። ይሄ የጎጃሚዎች አስተሳሰብ፣ የወሎዬዎች። ጎንደሬ ግን ይሄን አያስበው፣ ሸዋዬ አያስበው። ሁለቱም ጠላቶቹ እንደሆነ ያውቃል። ጠላት አድርጎ እንደፈረጃቸው ማኒፌስቶ እንደጻፈባቸው ያውቃሉ። ስለዚህ የሰሜን ሸዋና የደቡብ ጎንደር ህዝብ ይሄን አይቀበለው። ስለዚህ ሁለቱ አንድ ዘር ነው። ይሄ ካልተቀበለው ደግሞ ጎጃሜና ጎንደሬ ሲፈሳ ቢውል ዘመነ ካሴ ጦር ይዞ አይመጣም ማለት ነው። ምናልባት ጦርነት ሊከፍቱ ይችላሉ። ቢገቡ እኮ 4 ኪሎ ይባረራሉ። ጎንደሬ ያባረራቸው ይሄ ታወቀ ነው። ጎንደሬ በ24 ሰዓት ታጥቆ አሁን አብይ አህመድ አማቻችን ነው ስለሚል ነው እንጂ የተውት ያባሩታል። ጎንደሬ ከተኮሰ ተኮሰ አይሆንም። አሁን ጎንደሬ ምን ለማመጣ አለበት? አማራ እንዲተኩስ ማለት ነው። በአብዛኛው አብይ ይዟቸዋል። በማች ምናምን ፖለቲካ ተይዟል። ደግሞ እውነታቸው ነው። ወልቃይትን ያስጠበቀላቸው ነው አማታቸው ምንድነው የልጅ ባላቸው ጎንደሬዎች ትክክል ናቸው። ወልቃይትን ካስጠበቀለት ዘመንማ ሊሸጠው ሄደው። ስለዚህ አብይን ነው የሚደግፍህ ጎንደሬ ወይስ ዘመነ ካሴ? አብይን ነው። ሐቁ ነው። ትግሉን የገደለው ዘመነ ነው። ለምን ወደዚህ እንላለን? ጎጃሚዎች ጎጃሜን አማራ አታርጉም እኮ በዘወይ ወሎዬን፣ ጎንደሬን፣ ሸዋዬን አማራ ማድረግ አይቻልም። ዳፍንታም ነው። ዘመነ ካሴ ደግፋለሁ ካለ የጎጃም ዳፍንታም ነው። ዘሩም አይታወቅም። እዚያው ምናምንቴው ምናምን እዚያው ተወልዶ ያደገ አማራነቱ ክሬም እያደረገ እያታለለ ለትግሬ ቅጥረኛ ነው። ወዳጆን ወይ ምናምን አትንካ ተፈራማሙ ሲል የከረመው በጠቅላላ ያገው ሸንጎ ምናምን ነው እኮ እንደዚህ እኮ። አሁን እንደውም አብይ አህመድ በአሜሪካ ትዕዛዝ ሽግግር መንግስት እያመጣለት በራሱ የኦሮሞን ነፃ እያወጣው። ስለዚህ አማራ ጀግና ከሆነ ሁለቱም እንደ ጠላት ቆጥሮ ክልሉን ከትግርኛ ተናጋሪ ነፃ አውጥቶ ክፍለ ኢኮኖሚውን ይዞ እንደ ምኒልክ ወይምና እንደ ቴዎድሮስ እየተፈነጠረ የአማራን ክልል እንደ ሀገር ይዞ እንደ አቢሲኒያ ሀገር ቆጥሮ ወደ ቀረው ውስጦቹ ኢትዮጵያን እያፈረሰ የአማራ መንግስት መመስረት ይችላል። ሸረሪና ላይ እኮ ቂጡን ልሶ ነው የተመለሰው። ፋኖ የሚባለውም ያን አብይ አህመድ ቂጡን ገርፎ በድሮን ድራሹን ያጠፋው ትግሬ አስረግጠን እየነገርን ነው። የዘመነ ካሴ ኃይል የትም እንደማይደርስ ያውቀዋል። ለመጀመሪያ ጊዜ ሰሜንኛ ጽምዶ ዘመነ ካሴ ተገዝቷል ስል በአረብ ሀገር ግመል ጠባቂዎች ሁሉ ስድብ ተከፈተብኝ። እስከ ባለቤት ልጆቼ ገብቷቸዋል። ስለዚህ አሁን ዘመነ ካሴ የሚሉህ ትግሬዎች ናቸው፣ እያታለሉ ነው። በዘመነ ተጭነው ስለተሸነፉ በዘመነ ለመምጣት ነው። አብይ አህመድ ደግሞ 4000 ካሬ አህዮችን ሰብስበው አማራ ሊያታልል በድሮን ጭፍጨፋ ስለምንጠይቀው ያችን ለማሳለፍ የሀገራዊ ምክክር ይላል። ግን እኮ እሱ ነው የሚሆን መሪው። አማራ ጠቅላይ ሚኒስትር አያመጣም፣ አማራ ሚኒስትሮች አያመጣም። አዲስ አበባ ኢትዮጵያ ያረጋት ዓላማው የኦሮሚያ ናት ተብሎ እንድትጸድቅላቸው አገር ወደ መስራት እየሄዱ ነው። የሰውን ሞት እንደቀላል የሚታይበት ጊዜ ላይ ደርሰናልና ይሄ አሁን የሚወራው ነገር እንትናን ደግፈ ከእንትና ጋር ተዋጋ፣ እንትናን ደግፈ ከእንትና ጋር ተዋጋ ሲባል በዛ መሃል የሚሞተውን ሰው የሚያስብ ማንም የለምና የሚሞተው እኮ እዛ ጋር ያለው ሰው ነው የሚሞተውና ቤተሰብ አለው፣ እናት አለው፣ አባት አለው፣ ወንድም አለው፣ የሚጠብቁት ብዙ ከሱ የሚጠብቁ ሰዎች አሉና የእነሱንም ስሜት ለመረዳት አንሞክርም። እዚህ ጋር እንደቀላል 1000 ሰው ሞተ፣ እንደዚህ ያክል ሰው ሞተ በሚባልበት ጊዜ ላይ ጦርነትን በዚህ ልክ በሚደግፍ ሁኔታ ማወራቱ በጣም መልካም ነው ብዬ አላስብም። ከምንም በላይ አንድ ሰው ወጥቶ መቅረቱ ሊያሳስበን ይገባል ብዬ አስባለሁና በጣም ብዙዎች እየሞቱ ነው ያሉት እና ቤተሰብ እንደሌላቸው ሰው እንዳልሆነ ያክል እዛ ጋር የሚሞተውን ሰው መቁጠር ተስኖን ስለ ጦርነትና እንትና አሸነፈ እንትና መጣ ምናምን በሚለው ላይ ትኩረት ማድረጋችን በጣም ያሳዝናልና ለሚሞቱት ሰዎች ልናስብላቸው ይገባል። እንደኛ ሰው ናቸው፣ ራዕይ ያላቸው፣ ሀሳብ አላቸው። እነሱን የሚጠብቃቸው ቤተሰብ አለ እና የሚሞተው ሰው ሊያሳዝነን ይገባል። ይህም በፈጣሪ ዘንድ በጣም ከፈጣሪ ጋር የሚያጣላን ነው የሚሆነው። ምክንያቱም እንደራስ ባልንጀራህን እንደራስ አድርገህ ውደድ የሚለን ፈጣሪንም እያሳዘንን ነው ያለነው እና
ለሚሞቱት ሰዎች እንደራሳችን ሆነን ልናስብላቸው ይገባል። እንትን ተናጋሪ ስለሆነ ወይንም በብሔርና በቋንቋ ወይንም በዘር እየነጣጠሉ መግደል ይሄ በጣም አስከፊና አሳዛኝ የሆነ ነገር ነው እና ያለንበት ዘመናችን በጣም አሳዛኝ አስከፊ የሆነ ጊዜ ላይ ደርሰናል። ሁሉም በየሃይማኖቱ በሚችለው በጸሎት ሀገራችንን ልናግዝ ይገባል ብዬ አስባለሁ። በጣም ብዙ ዘረኞችና የራሳቸውን ጥቅም ለማስጠበቅ የሚሰሩ ብዙ ሰዎች በዝተዋልና ለነሱ ጥቅም ተብሎና ለነሱ ስልጣን መመቻቸት ተብሎ ምንም የማያውቁ ምስኪኖች ከቤተሰብ ያላቸው ስንት አላማና ራዕይ ያላቸው ሰዎች በነዛ በዘረኞችና የራሳቸውን ጥቅም በሚያሳድዱ ባለስልጣኖችና ጉልበተኞች ምክንያት እየተገደሉ በየሜዳ ሲቀሩ ብዙ ነገር መስራት የሚችሉ ሀገራቸውን መጥቀም የሚችሉ ወጣቶች በዚህ መልኩ ሲያልቁ ማየት በጣም ያሳዝናል እና እንደ ሀገር የሚሞተው ወጣት ሊያሳዝነን ይገባል ብዬ አስባለሁ። ይህን ያክል ሰው ሞተ እየተባለ ሲነገር እንደቀላል ልናየው አይገባም እና ያለንበት ሁኔታ በጣም የሚያሰጋ ስለሆነ ሁላችንም ወደ ፈጣሪ በጸሎት መመለስ አለብን። ለሁሉም ደግሞ ፈጣሪ መልስ አለው ብዬ አስባለሁ።